የጮቁላ ሳይ ደስ ይሎኛል ከሞትፎ ሐሳቤ ፍቅርሽ ይገዛኛል ኑኑ የጮቁላ ሳይ ደስ ይሎኛል ከሞትፎ ሐሳቤ ፍቅርሽ ይገዛኛል የወለድክሽ ልጄ አሃ አሃ የስጋዬ ኩፋይ ኦሆ አንቺን ባየው ጊዜ አሃ አሃ እላለሁኝ ፎይ ኦሆ ኑኑ የጮቁላ ሳይ ደስ ይሎኛል ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋል። እስከ ሁሉ ወዳች ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህን ቆልቪ አመሰግናችኋለሁ። ሀሳብ ሲሞቻችሁ እንደውም ወዳችሁ 3000 ላይክ እንድትገጩኝ በተቶና አጓብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣነ ሱፐር ዜና የአሜሪካ የስጋዋ ክፋይ የሆኑ ጨቅላዎች ቱርክ፣ ፓኪስታን እና ሳውዲ አረቢያ በአንድነት የሙስሊም ኔቶ አቋቁመናል ብለዋል። ይሄ እጅግ በጣም አስቂኝ ነው። ሳውዲ አረቢያ፣ ፓኪስታን እና ቱርክ ያቋቋሙት የሙስሊም ኔቶ የራሳቸውን ሙስሊም ወንድሞች የሚቆጠቅጥ አሁን በሶስት ሀገር ሲጀመር ኔቶ የሚመስል ኃይል ብሎ ማውራት ራሱ እፍረት ነው። ነገር ግን አሁን እነሱ የሙስሊም ወንድማማቾች የጦር ኃይል ወታደራዊ ጥምረት ቱርክን የነካ ሳውዲን ነካ፣ ሳውዲን የነካ ፓኪስታን ነካ፣ ፓኪስታን የነካ ቱርክን ነካ ብለው ያወጡት የወታደራዊ ጥምረት ዓላማው ራሱ ሌሎች ወንድሞች ሙስሊሞችን መግደል ነው። አሁን ሳውዲ አረቢያ አቅዳ ቷጥቃ የተነሳችው የየመንን ሙስሊሞች ለመጨፍጨፍ ነው። ከዚህ በፊት የየመን ሙስሊሞች ለ10 ዓመታት በሳውዲ አረቢያ፣ በአሜሪካ፣ በጀርመን፣ በፈረንሳይ፣ በእንግሊዝ ሲፈነዱ፣ ሲቀጠቀጡ፣ ሲደበደቡ ደማቸው ሲፈስ ነበር። አሁን አልበቃ ብሎ እንደገና ደግሞ ፓኪስታን፣ ቱርክና ሳውዲ አረቢያ አንድ ላይ በመሆን የመንን ለማፈንዳት፣ ለማቃጠል፣ ለማንደድ ነው እንጂ አውሮፓን ሄዶካ አይገጥም። አሁን ይሄ ሙስሊም ወንድማማቾች መጀመሪያ መነሻ የነበረ መላ ሙስሊሙን በአንድ ላይ የሚያደራጅ ትልቅ ኃይል ነበር። ነገር ግን አሜሪካ አልፈቀደችላቸው። የሚላላኳት የሚያጎበድዱላት እስራኤል ስላልፈቀደች ቱርክና ሳውዲ አረቢያ፣ ፓኪስታን አሜሪካን ለማስደሰት ሲባል ወንድሞቻቸው በሊባኖስ ሲጨፈጨፉ ቀና ብለው አያዩም። ቱርኮችና ፓኪስታኖች አይን የላቸውም፣ ጆሮም አይሰማም። የሳውዲ አረቢያ ጆሮም ድፍን ነው፣ አይኗም አያይም። አንደበቷ መናገር ይንቆጠቀጣል። ያ ሁሉ የሊባኖስ ሙስሊም ሲያልቅ ማለት ያ ሁሉ የሶሪያ ሙስሊም ሲያልቅ፣ ያ ሁሉ የየመን ሙስሊም ሲያልቅ፣ ያ ሁሉ የፍልስጤም ህዝብ ሲያልቅ ሲጨፈጨፍ ዓለም ሁሉ እያለ እየጮኸ ሌሎች ወንድም ሙስሊሞች ሳያዩ ሳይሰሙ ሆን ብለው አሳልፉ። አሁን እስራኤልና አሜሪካ ምን ብለው ይዘፍናሉ? ኑንዬ ጮቁላ ሳይ ደስ ይለኛል ከሞት ሐሳቤ ፍቅርሽ ይጎታኛል። የወለድኩሽ ልጄ አሃ አሃ የስጋዬ ኩፋይ የተባሉት ኳታር፣ ባህሬን፣ ሳውዲ አረቢያ ተላላኪዎቹ፣ አጎብዳጆቹ፣ እጉርላሾቹ እና ለምን አውሮፓ ይደክማል ነው? ለምን አሜሪካ ትደክማለች? እዛ እርስ በርሳቸው ይጨፋጨፉ። አየ በእነሱ ገንዘብ፣ በእነሱ ህይወት፣ በእነሱ ሀገር እርስ በርሱ ይጨፋጨፉ። አሜሪካ ሲጀመር F-35 እስራኤል አትስጪ እንዳትሰጪ እያለች F-35 አሜሪካ ለቱርክ የሰጣችው ለምንድን ነው? በቱርክ አጎብዳጅነት 100% እምነት ስላላት ነው። አሜሪካ ቱርክ በእውነት ታማኝ አጎብዳጅ መሆኗን ታውቃለች። ዶግነቱ ኢራን ወጣ። ይሄ የሶስት ሀገር ጥምረት ፓኪስታን፣ ሳውዲ አረቢያና ቱርክ ጥምረት ከፈጠሩና ከተፈራረሙ በኋላ ኢራን ወጣ። ማንም አያድንሽም ነው ያለቻት። ማንም አያድንሽም፣ ይሄ ፊርማ ያድንሽ እንደሆነ እናያለን ነው ያለችው ኢራን። በእርግጥም አሁን ኢራን አሜሪካን ሳትፈራ፣ ጀርመንን ሳትፈራ፣ አሜሪካን እንደ እባብ ጭንቅላቷን እየቀጠቀጠች ያለችው ኢራን ፓኪስታንን ትፈራለች? እንዴ ዝም ብለ መልስ እኮ ነው። ጀርመንና ፈረንሳይ፣ ጣሊያንና እንግሊዝ አርፈ ቁጭ በል አናትን ነው መከፍልል ያለች ኢራን አሁን ለቱርክ ትመለሳለች? መስላቸው ነው። ባይሆን ምንድነው የአሜሪካና የእስራኤል ኪሳራ ይቀርና በቱርክና በፓኪስታን ኪሳራ፣ በሙስሊሙ ዓለም ኪሳራ ልክ እንደ አፍሪካን ማለት ሆናቸው። እነሱ ነጫጭ አፍሪካኖች ናቸው። አረቦች ማለት ያው ነው፣ በቃ ምን ልዩነት የላቸው። እና እንደምታውቁት በዚህ 10 ዓመት 20 ዓመት 30 ዓመት ውስጥ ማን የወደመው በዓለማችን ታሪክ ቢባል ሙስሊም ሀገሮች ናቸው። የሶሪያ ስልጣኔ፣ ታሪኳ፣ ክብሯ፣ ኢኮኖሚያዊ ሀያልነቷ ተሰበረ። ኢራቅ ተሰበረች። ኢራቅ ስትፈርስ ቱርክ ቀና ብላ እንደ ወንድ የመናገር ብቃቱም ድፍረቱም አልነበራትም። ኢራቅ ያ ሁሉ የኢራቅ ህዝብ ሲወድም፣ ታሪኳ ሲጠፋ፣ ሶሪያ ስትጠፋ፣ በሚሊዮን የሚቆጠር ሲሰደድ እና አሁን ሙስሊም ወንድማማቾቹ ብለው ሶስቱ
ሳውዲ ፓኪስታንና ቱርክ የተደራጁት ሌሎች ሙስሊም ወንድሞቻቸውን ለመግደል ነው። በኢራቅ ያሉትን ለመግደል፣ በየመን ያሉትን ለመግደል፣ በሳውዲ አረቢያ ያሉትን ለመግደል። አይጎርማችም? አይጎርማችም? ያሳፍራልም፣ ያስደንቃልም፣ ያሳፍራል። በጣም ነው እና ኢራን አሁን ለነሱ ሁቲን ነው በነገራችን። አሁን የሳውዲ አረቢያ ቅዠት ሳውዲ አረቢያ አፍሪካ እንደመበጥበጥ አይደለም፣ ሱዳን እንደማተራመስ፣ ኬንያ እንደማተራመስ፣ አረቡን እንደማተራመስ፣ ሌላውን እንደመበጥበጥ አይደለም። ከባድ ነው እና ሁቲን ለመውጋት ነው እንግዲህ ፓኪስታን የሚያክል ሀገር፣ ሳዑዲን የሚያክል ኢኮኖሚ እና ትልቅ ሀገር፣ ቱርክን የሚያክል ትልቅ ሀገር የተደራጁት ሁቲን ለመቀጥቀጥ ነው። አይቻልም ብያቸዋለሁ። ሲጀመር አሜሪካኖች ቁጭ ብለው ያስቡታል። እኛ በጣም ብዙ ሰው ሞተብን፣ 18 ሰው በነፃ የሚሞት የለም እንዴ ከፓኪስታን? በነፃ የሚሞት የለም እንዴ ከቱርክ? እዛ አባላቸው ተባለ። አሁን እርስ በርስ ሊፋጅና ሰው ሙስሊም ታሪኩን፣ ቅርሱን፣ ሀብቱ፣ ንብረቱ እየወደመ የሶሪያ ስልጣኔ ልዩ ነበር። ልዩ ዓለምን እጁን በአፉ ያስጫነ ወደመች። ሊቢያ ስትፈርስ ሙስሊም ወንድሞቻቸው ናቸው። ቀና አላለም። ፓኪስታንም ቱርክም አይተነፍሷትም። ለምን? ወንድነት ስለሌላቸው። አሜሪካ ትቆጣለች፣ ትጎርፋቻለች። እስራኤል ትቆጣቻለች፣ ትጎርፋቻለች። ስለዚህ ስለሚደነገጡ፣ ስለሚፈሩ፣ ስለሚንቆጠቀጡ ምን ያደርጋል? አይ እኛ እዚህ ውስጥ የለንበት ይላል። ኢራቅ ስትፈርስ የለም ቱርክ የለም ፓኪስታን ሁሉ ድምፅ አጥፍቶ አይጣየ ድመት ያየ አይጥ ነው የሚመስሉት። እንደ ሾከከክ ይላል። አሁን ለኢራን ሲሆን ከዛና ከዚህ ይሰበሰባል፣ ግን ለውጥ የለውም። ለውጥ የለም። ይሄ ጉዳይ በሶስተኛ ዓለማችን ጦርነት ይጠናቀቃል እና ስፍር ቁጥር የሌለው ሰው ይሞታል እንጂ እዚህ ጋር ፓኪስታን ገባች፣ ህንድ ገባች። የመኖች እኮ የህንድን መርከብ እኮ ትናንትና ወዲያ አሰመጡ አይደለም? ምን ታመጣላችሁ? ምን ታመጣል? ምንም አታመጣ። ሞት ነው አይደለም? መፍረስ ነው። ተዋጋ በቃ። እና ሞቼ እንደሚሰለጥኑ አላውቅም። እንግዲህ አውሮፓ 31 ሀገር ነው በአንድ ላይ ሆኖ ኔቶ የሆነው። በሃይማኖት አይደለም ኔቶ አንድ የሆነው፣ በጥቅም ነው፣ በገንዘብ ነው፣ በፖለቲካ፣ በኢኮኖሚያዊ፣ በማህበራዊ ጉዳዮቻቸው ጥቅም ዓለምን ለመዋጥ ለመሰልቀጥ የአንድነት ጥቅሙ ያውቃል። አረቡን ግን ይከፋፍሉታል፣ አፍሪካን ግን ይከፋፍላሉ። እርስ በርስ እንዲጨፋጨፍ እንዲጠፋ ከምድሮ ገጽ። ያ ሁሉ ሊባኖስ ህዝብ ሲሞት አልሰሙም። እነዚህ ቱርክና ፓኪስታን፣ ሳውዲ አረቢያ በህይወት አልነበሩም። አይጎርማቻ? ያ ሁሉ ሶሪያ፣ ያ ሁሉ ፍልስጤን፣ ያ ሁሉ ኢራቅ፣ ያ ሁሉ የመን፣ ያ ሁሉ ሊቢያ በዚህ 30 ዓመት ውስጥ የወደመው አብዛኛው የአረቦቹ ስልጣኔና ሀብት ነው። እና በጣም ነው ያሳፍረው። ጮቅላ ሳይ ኑንዬ ጮቅላ ሳይ አለች አሜሪካ። እውነቷን ነው። ይሄ ነገር በእንግሊዝኛ ተዘፍኖ ነው እንዴ ወደኛ ሀገር የተተረጎመ? ጮቅላዎች ጭንቅላታቸው ባዶ። እኔ ለዚህ ነው በተደጋጋሚ ቱርክ የምትታመን ሀገር ቱርክና ህንድ ማለት ተላላኪ በቃ እንደዚህ መንደረኛ ህፃናት ሆነን ሂድ ሲጋራ ግዛ፣ ሂድ እንትን ግዛ ምናምን ይሉን ነበር ታላላቆቻችን አልፎ እና ቱርክና ህንድ ማለት እንደዛ ነው። አሜሪካ ሂድ ሲጋራ ግዢ እንትን አምጪ ብላ የምትልካቸው ተላላኪ ሀገሮች ናቸው። በራሳቸው አቋም የላቸውም። ዝም ብለው ነገር ፈርፋሪ ኮረበር ያልከውን ያደርጋሉ። $1 ትሪሊዮን ኢኮኖሚ አላቸው። $1 ትሪሊዮን ማለት ግን ጭንቅላት ግን የለም። እና መጥፋቸው ደግሞ እሱ ነው። መጥፋቸው እንዲህ አይነት ሀገሮች በመላላክ መሃል ላይ ነው የሚመቱት። ወዲህ ወዲያ ሲሉ ይመታሉ። እና አሁን በትልቁ ደረጃ መታሰብ ያለበት ነገር እነዚህ የሶስት ሀገሮች ጥምረት የቱርክ የፓኪስታንና የሳውዲ አረቢያ ጥምረት ምን ይዞ ሊመጣ ይችላል፣ በዓለም ኢኮኖሚ ላይ፣ በዓለም ፖለቲካ ላይ፣ በዓለም ላይ ምን ጫና ሊፈጥር ይችላል የሚለው በጣም ተጠባቂ ጉዳይ ነውና በእርግጥም ኢራኖቹ ለጀርመን ያልተመለሱት፣ ለፈረንሳይ፣ ለእንግሊዝ፣ ለእስራኤል ያልተመለሱት ለፓኪስታን ይመለሳሉ ማለት እብደት ነው። አይ ዝም ብለን እንደው አስፈራርተን እንመለሳለን፣ እሱ ሌላ ጉዳይ። አስፈራርተን ቱርክ ከዚህ በፊት ፍልስጤም ህዝብ ተጎደለ ሲል እነዚህ አጎብዳጅ ሌቦች ናቸው። አፍ ለመካፈት ነው። ኤርዶዋን የዛን ያህል የለውም፣ ድፍረቱ የለም። ለምን? ያው የአሜሪካን ፍትፍት የቀመሰ የአውሮፓን ጉርሻ የጎረሰ ሰው ጭንቅላቱ ብዙም አይደለም፣ አመርቂ አይደለም። እና እኔ እንደሚታየኝ ከሆነ ይህ አካሄድ በጣም አደገኛ አካሄድ ነው። ይህ አካሄድ የዓለምን ኢኮኖሚ፣ የዓለምን ፖለቲካ፣ የዓለምን ወታደራዊ አሰላለፍ ወደ አደገኛው አቅጣጫ የሚመራና ምድሩ ላይ እልቂት የሚያመጣ ነው። አሁን የሚያስፈራው
ሙስሊም ወንድማማቾቹ እርስ በርስ እንዲጨፋጨፉ የተሰረ ሴራ አለ ብዬ ጎምታለሁ። ይሄን አሰው ነው። አሰው ሲሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ። ፒስ